ራሱ ቁርጥ ያ እጅ ውሃ ታጥ ሰላም ሰላም ውድና የተከበራችሁ የማማጨቢ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ኢድ ሙባረክ እንኳን አደረሳችሁ። እንግዲህ የረመዳን ወር አልፎ ፍቺ ላይ ደርሰናል። ይኸውላችሁ እንደምታዩት ወጣችንን እየሰራራን ነው። እኔና እህቴ እማቲ ሌሊት ነው በነገራችሁ ላይ። ከዛን በቃ ቤተሰቦቻችንን ማስደሰት አለብን ብለን ጉድ ጉድ እያለን ነው ውዶቼና እንደምታዩት 2 ዶሮ ገዝቼ ከዛንላችሁ እንደዚህ ስትታረዲውማ መደፋት ነበረበት። ለመጀመሪያ ጊዜ አንገቷ ተቆርጦ እንደዚህ ስትሆን ፈራሁኝና ድስቱን ክድን አድርጌ ሄድኩኝ ሸሸሁኝ ማለት ነው። ከዛን አባታችን ነው ብልቱን ምናምን እንደዚህ አወጣጣለን። በነገራችሁ ላይ ይችላል፣ በጣም ነው የሚችለው። ከዛንላችሁ ያዚች ጋር ደከመንና ምግብ እየበላን ከዛን ዶሮዋን ደግሞ እጥብ እያደረኩኝ ነው እኔ። ዶሮ በጣም መታጠብ አለበት። ዘፈዘፍኩት በሎሚ በጨው ምናምን። ያውላችሁ ቪዲዮ እንዲህ አጠር ሲልባችሁ ዝም ብዬ ለቅለቅ ያደረኩት ምናምን እንዳይመስላችሁ። በትንሹ ሮቶ 2 ቡዋ ነው የጨረስኩበትኝና በጣም ያጠብኩትኝ። ከዛን አቁላላውን ጨመርኩትኝ። ኢድ ሙባረክ ያችሁ ቤተሰብ ኢድ ሙባረክ እንኳን አደረሳችሁ። ማታ ነው እዩት፣ ጨለማ 8 ሰዓት ተኩል ነው እኮ። ዶሮ ወጥ ሰርተን አሁን ደግሞ ወደ ኩኪስ አልፈናል። ይሄው መጠበስ ተጀመረ ቤተሰብ። ይሄ በነገራችሁ ላይ ማለት ነው እኔ ማቲ የሌላ ሰው ኩኪስ እበላለሁ ወላ አልበላ። የሷን ኩኪስ ለምጄና ቀልድ እንዳይመስላችሁ በጣም ምርጥ ኩኪስ ነው አላችሁ። ኩኪሳችን የተጠበሰ ነው ማለት ነው። ከዛ ደግሞ የሚቀጥለው ምንድነው ማቲ? ቤት እናጸዳለን። ከዛ ቢስሚላህ ኢድ ሙባረክ። ያው ቡናውንም ቆላቲን። ከዛን ደግሞ ቤት ምናምን እንደዚህ መጋረጃ ቀየርን። ያው ከዛ እንደዚህ እያደረግን ያጸዳዳን ነው፣ እያነሳሳን ነው። ሲከተል አላህ አሪፍ ብር ይስጠኝና እንግዲህ እንን ሶፋ ለመቀየር መጋረጃ ለመቀየር ያብቃኝ ውዶቼ። ከዛን እንዲህ ቲቪውን አሁንም ቦታውን መልሰው ብለን ልንቀየር ማለት ነው። ማድረግ አልቻልንም፣ አልመጣልንም። እና ይሄ ሶፋ እያስጠላኝ ነው ውዶቼ፣ በጣም እያስጠላኝ ነው። ብዙ አመት ደግሞ ሆኖ ቆየ ከኛ ጋር እና አላህ እንግዲህ እስቲ በላይክ በሼር ጀምሩት ውዶች። ከዛ የእናቴን ዳቦ ደግሞ ላሳያችሁ ማለት ነው። የእናቴ ዳቦ ትንሽ ነክቶብኝ ወደ መስጂድ ልንሄድ ልብስ እንምረጥ። ይሄ የኔ ልብስ ነው። ከዛን የአባቴ የልጄ ማለት ነው። ከዛን የሴቷ ልጄ የማማዬ ጫማዋ አዲስ ልብስ እሷ ናት ያደር። ከዛ ከጓደኛዋ ጋር እኔም ለብሼ ከልጄ ጋር እናቴም ያው ለብሳሽ ትዋል እማቲም ለብሳለች። ያው ካሜራ እሷ ስለያዘችልን ነው እማታዋት ማለት ነው። ከዛን ጉዟችንን ወደ መስጂድ እናደርጋለን ማለት ነው ወዶቼ። አብራችን ነው ማማዬ ከጓደኛዋ ጋር አታማ ማለት በእድሜ ምናምን አይደለም፣ ግን በቃ የሰፈር ልጅ ናት። በጣም ነው የሚዋደዱት። ያለሷ ምግብ አትበላም በነገራችሁ ላይና ሄደን እንደዚህ ቁጫን ማለት ነው። ጀማዋ ተሰብስቧል ምናምን በጣም ነው የሚያምረው። ይደስ ይላል። በተለይ ደግሞ ልጆች በጣም ይደሰቱበታል። የኢድ ቀን ያው የጣፋጭ ወር ነው። ከዛን ሰላት መቆም ነበረብንና ኢማሙ እንድንቆም አዘዘን። ከዛን ደግሞ ቆምን ላችኋለን። ሁሉም ብድግ አለ። ማሻአላ በጣም ደስ ይላል። ማህበረሰቡ ያለውን ለብሶ ያለው ገዝቶ የሌለው አጥቦ ለብሶ ነው እንደዚህ ቆምን። ከዛን ወደ ቤት እንመለሳለን ማለት ነው። ሱፍራችንን እናነጥፋለን። ከዛን ቀይ ወጣችንን፣ ከዛ ጥቅል ጎመን ሰርቼ ነበር። ከዛን ኮኪሱን፣ ከዛን ሳህኖችን አደረግ፣ ከዛን ቁርጥ እንጀራ፣ ከዛን ዳቦ። እጄ ደግሞ ጸጉሯ ቢኖር ቀሚሱ እንዴት አባቱ እንደሚያምር ዳቦውን መቁረስ ጀመርኩኝ ወዶችዬ። እና በነገራችሁ ላይ ቴስቱ ምናምን ደስ ይላል። ለልጆች ዳቦ ሰጠኋቸው።
ሁሌም ነው የምላችሁ ከስደት ሀገር ወደ ሀገራችሁ ያስመጣችሁና አንደኛ ለማክበር ያብቃችሁ። ኬኖቶችንም ተዘጋጀች እየተንተባተብኩኝ ነው። ቀሪውን ደግሞ አብራችሁን ሁኑ። እሺ እንኳን አደረሳችሁ። ናግባ ሰላም አለይኩም። ወአለይኩም ሰላም። እንኳን አደረሰን አባቴ። ደህና ነህ? ሰላም በላችሁ። ወአለይኩም ሰላም። እንኳን አብሮ አደረሰን። ወንድሞቼ ልጄን ሊዘይሩኝ መጡ። ደህና ናችሁ? ሰላም ነው? ግቡ ግቡ። እዛ ተፈደሉ እዛ ጋር ና ተነስ። እንኳን በሰላም መጣችሁ። እንኳን በሰላም አመቱን አላህ ያድርሳችሁ። አሜን ያድርሰን። ኑ አንሱ ቁርጥ ያ እጅ ውሃ ታጥ የተማሩ ስለሆነ የከተማ ልጆች ታጥበው ገብተዋል። ታጥቦ ነው የመጡት። ይክራም ልቦታለች ቤቢ ያው እናት ተራብን እኔ ነው ማን አለ ሙሰድ ወአለይኩም ሰላም ምን አላይዲ ናግባ ሙስቴ አረ ናግባ አሚን እሺ ያቆክስ ጨልፉ ምን ሸማ ያዛችሁ ጨልፉ። እሺ አብሬ ወሰዳ ባየ ያንሳ እንካ እንጀራ አድርገለት አረክ ያ አብሬ አርክ ወሰድ ሙሰዳ አሚን ሸና ናላሸነክ ሌላ ነገር ተታሽ ልጅ ጡት ቢሰጪው ነው ሲባሉ ደበራቸው ነሽ አቤት እንኳን አብረን ደረሰን። መጡ እዚህ መንገድ አለ ታባውፉ እኔ ትንሽ ወጣን ልጅ ራበው ሶስት ልጆች ከጎዳና ሲጫወቱ ያው ያወጣው ነው ኬኔቶ ተቀዳለች። እኔ ጉድ እያልኩኝ እንደዚህ ዋለቀ። በስተመጨረሻም ሄዱ። የቡና ሰዓት ደረሰ። እኔም በላሁኝ። ይኸው ቡና ተቀዳ። አደራረሱ እናቴም ያው ታውቃላችሁ ሱካር ነገር ምናምን ፊሊተሩን ተግታ ከዛን አመማት ተኛች ማለት ነው። ዳቦ ቁርስ አስያዝኳቸው። ያው ለቪዲዮ ነው እንጂ አልበላችሁ ኮኪስም ማስያዝኳል። ለምን ስንዴ ስለሆነ አይፈቀድም ማለት ነው። ሲቀጥል ደግሞ ቡናውንም ጠጣን፣ ጎረቤትም ተጠራን፣ ሄድን። ባጭሩ የኛ ውሎ ይሄንን ይመስል ነበር። እንወዳችኋለን፣ እናከብራችኋለን። ስለተከታተላችሁንም እናመሰግናለን። ሰላማችሁ ይብዛልን፣ በየአመቱ ያድርሰን። እናንተም ለሀገራችሁ ምድር ያብቃችሁ። ልጄም እዚች ጋር እያለቀሰ ነው፣ ጡቴን ላጥባው። እናንተም በዚሁ ልሰናበታችሁ። ቻው፣ ደህና ሁኑልኝ። ባይ